የዛሬው ይለያል ማለት ነው። ትንሽ ቆረጥ አድርጌ ቪዲዮ አስገብቼላችኋለሁ ማለት ነው። በስተመጨረሻ ላይ ኦ ማይ ጋድ ትላላችሁ ማለት ነው። የጽናትና የኪራ ህልም ኦን ሊሆን ነው። ከተማ ላይም ቢሆን መጥተው እንግዲህ ሰርጉ ተደረገ። ሊቀር ነው ብዬ ፈርቼ ነበረ፣ ግን ያው ሰርጉ ከተማ ላይ ያለው አልቀረም። የገጠሩ ግን ያው መልስ ልጥራሽ ብለዋታል አባቷ ማለት ነው። አባቱ የእውነት እናቲቱ ብትኖር ዘመድ ቢኖረኝ ቤተሰብ ቢኖረኝ ብለው በጣም ልባቸው የተሰበረው ጽናትና ኪራ በጣም ደስ ብሏቸዋል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። እንግዲህ በዛሬው በጽናት ድራማ ላይ በጣም ተደስተናል ሁላችንም ማለት ነው። የልባችን ሆነ ያሰብነው ተሳካ። አሁንም መጨረሻ ላይ እንግዲህ ሰርጉ ሁሉ ነገር ተደርጎ በደስታ ጽናትና ኪራ ቤታቸው ሆነው ደስታቸውን ያጣጥማሉ። በቃ ሁሉ ነገር ይስተካከላል ብዬ አስባለሁ። አሁንም እኔ የጽናትና የኪራ ሰርጉ እስካላለቀ ድረስ የሆነ ነገር ይመጣል ብዬ በጣም ፈርቻለሁ ማለት ነው። ምክንያቱም የጽናትና የኪራ ሰርግ እንደዚህ ቬሎ እስከ መምረጥ የሚዜ ልብስ እስከ መምረጥ ከደረሰ በኋላ መጨረሻው አያምርም ማለት ነው እና አሁንም በጣም ፈርቻለሁ። ቤት ውስጥ ያለችው የኪራ ፍቅረኛ የነበረችው ልጅ እንደውም የጽናት አባት ራሱ ምን ልትሰራ መጣች፣ ምን ሊሰራ ነው እዚህ የመጣችው ብለው ራሱ ጥያቄ ፈጥሮባቸዋል። እንግዲህ እሷ ሚዜ ራሱ አልሆነችም ማለት ነው። የወንዶቹ ሚዜ እንግዲህ ኪራ አዲስ ሁለት ጓደኞቹ መተውልታል። ናሆማና ቅዱሴ ናቸውና አራት ሚዜዎች፣ እዚህ ጋም ደግሞ አራት ሴት ሚዜዎች አሉ። በጣም ነው ደስ የሚለው። ሰኒና ራኬብ እንደ እህት እንደ ጓደኛም እንደ ሁሉም ነገር ከቤታቸው እንድትወጣ ሊያደርጉ ነው። ይሄ ነገር ደግሞ አስቡት እንግዲህ ምን ያህል ደስታ እንደሚኖረው ማለት ነው። ኦ ማይ ጋድ ትላላችሁና ጓደኛ አንዳንድ ጊዜ ጥሩ ጓደኛ ያስፈልጋል። በተለይ ደግሞ ጽዬ ማለት ነው በጣም መልካም ልጅ ናት። ጽናት ለሁሉም ሰው ነፍሷን አሳልፋ የምትሰጥ ናት። በጣም እንጃ ንጹህ ልብ ያላት ልጅ ናት ጽናት እና ስለዚህ ጓደኞቿም ለዛ ነው እንስፍስፍ የሚሉላት። በተለይ በጽናት ላይ በደንብ እንድትማሩ የምፈልገው አንድ ነገር አለ። ሞኝነትም በእርግጥ ራስንም ይጎዳል፣ ግን ጽናትን ሞኝ ሆና ሳይሆን ልቧ ቀና ስለሆነ ፈጣሪ ከመጥፎ ነገር ሰው ከሚያስብላት መጥፎ ነገር ፈጣሪ ይጠብቃታል ማለት ነው። ስለዚህ ለሰዎች መልካም መሆን መጨረሻ ላይ ይከፈለናል ብዬ ነው የማስበው። ከሰው እንኳን ባናገኘው ከፈጣሪ መልካምነታችን እናገኘዋለን እና ጽናትም ደግሞ ለሁሉም ሀብታም ድሃ አትልም። በቃ ትልቅ ሰው ነው፣ ልጅ ነው፣ ወጣት ነው፣ ህፃን ነው አትልም። ሁሉንም በልኩ ነው የምታከብረው የምትወደው። ጓደኞቿም እንግዲህ ይሄ ሁለት ሰው መስዋዕት እየከፈሉላት ነው። የሚዜ ልብስ ተመረጠ፣ ሁሉ ነገር ተስተካከለ። በጣም ነበር የሚያምረው። እንግዲህ መጨረሻውን ያሳምረው። ምሩዬም ጽዮን ናት የወሰደችው የኪራ የቤት ካርታ ነው። ስለዚህ ሙሉ ለሙሉ መመለስ አለበት እሷ ናት የወሰደችው ብላ እንግዲህ ለናሆማም አባት ነግረዋለች። ናሆማ አባት በስነ ስርዓት ብቻውን ሲያወራት እንደዚህ ነው ቤት ውስጥ የተፈጠረው ነገር ታውቃለህ፣ በዚህ ምክንያት ወረቀቱን ይዤ ደብቄው በዚህ ምክንያት ነበር የታገትኩት ምናምን ብላ ሁሉ ነገር ነግረዋለች። እና እንግዲህ ወረቀቱን ፈልጎ ቤት ውስጥም ከሆነም ጽዮንን ማስጨንቆ እንግዲህ ቤት ውስጥ ወረቀቱ ካለም እንድታመጣ ሊያረጋት ይችላል ብዬ አስባለሁ። ግን ቤተሰቦቼ በሌላ ቪዲዮ በሌላውን ነገር አመጣላችኋለሁ። ጽናትንና ኪራን እንደዚህ ፏፈሽ ብለው ስታዩዋቸው ምን አላችሁ? ምን አተሰማችሁ? የእውነት በጣም ነው የሚያምረው። ጓደኞቻቸው ከጎናቸው ሆነው ምናምን ደስታቸውን እየተካፈሉላቸው ነው። በጣም ነው ደስ ያለኝ ከምላችሁ በላይ። የጽናትም አባት ደግሞ ይሄ ነገር ይገባቸዋል። ትንሽ የተከፋሁት የኪራ ወይ አባቱ ወይ እናቱ ይሄን ደስታውን ቢያዩ አሪፍ ነበረ። ብቻ ግን ያው እንግዲህ ምንም ማድረግ አይቻልም። ዋናው ነገር የሁለቱ ደስታ ነው። እስቲ በቀጣይ ደግሞ በደንብ ይዤላችሁ እመጣለሁ። ምን ተሰማችሁ በዛሬው ቪዲዮ?